ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። እያወቅሽ ታዲያ ለምን ቀረጽሻት በተኛችበት? እሷ ከዚህ በላይ ኦቨር በጣም መጥፎ ነገር ታደርጋለች በህይወቴ ውስጥ ማለት ነው። ለምሳሌ እኔ ከሰው ስም ላይ መውረድ አትችልም ከነ ማለት ነው። እየሄደች ለሰዎቹ ይሄን አታደርጊም፣ ይሄ አመት ሙሉ ቻልኳት፣ አመት ከምናምን ማለት ነው። እሺ ታይ ስሜን አታጥፊ፣ እዚህ ጋር ያለውን ነገር ችግር ተነጋግረን መፍታት እንችላለን። እኔ የበደልኩሽ ነገር አለ ወይ ብዬ ሁሌ ነግራታለሁ። እኔ ከዚህ በላይ እኮ ብዙ ነገሮችን ችዬልሻለሁ። ለሊት አጉል ድምጽ ታሰማለች፣ ብዙ ነገሮች ማለት ነው። እና ያንን ሁሉ ነገር መቻቻል ይሻላል በሰው አገር ብዬ ችያለሁ። ለምንድን ነው እንደዚህ ነገር የምታደርጊ ብዬ ብዙ ጊዜ ነግራታለሁ። ምንም የሚሰማ ነገር የለም። ትላንትናም ሄዳ እንደዚህ አታደርግም፣ እንደዚህ አታደርግም። ወላ እሷ ግን የበላችን እንኳን እኔ እንዲያጥብ ወርውራልኝ ነው የምትሄደው። ያንን ሁሉ ኦኬ ብዬ አጥባለሁ። መቻቻል ነውና በሰው አገር ማለት ነው። ነገ ትተን የምንሄደው የሰው ቤት ነውና ያንን ነገር ስለተረዳው ማለት ነው። እና እኔ ለሊት እንኳን ይሄ ሁሉ ነገር ማንም እንደዚህ አይችልሽም፣ ይሄ ሁሉ ነገርን እየቻልኩኝ አንቺ ለምንድን ነው እንደዚህ የምታደርጊ አልኳት። ያንን ነገር አላመነችም። እንድታመን ቀረጽኩና ላኩላት። ይሄ ነው ከዚህ በላይ ማድረግ እችላለሁ። እኔ ምንድነው ቀርጸሽ ላክሽላት? ለሰዎቹ ስትናገር ለሰዎቹ አይደለም ማለት ተኝታ ባለችበት ራሷን ቀረጽኩና ላኩላት። ይሄ ሁሉ ነገር ችዬልሽ ነው እኔ የሚኖረው። ለሊት አጉል ድምጽ ነው የሚታሰሚ፣ እየረበሽኝ። ማንኮራፋት ነው አጉል ድምጽ። ማንኮራፋት አይደለም ሌላ ድምጽ ማለት ነው አለ አይደል? እንደዚህ አሁን መንፈስ እየመጣ ሰው የሚገናኘው ሴቶች ሲንዶን ወንድ ነው የሚመጣ። ታዲያ መንፈስ ከሆነ እሷ ምን ታድርግ? መንፈስ ከሆነ ወዳ ነው እንዴ? መንፈስ ካለባት ምንም ማድረግ እንደሌለባት እኮ አውቃለሁ። ያንን ነገር እኔ በራሴ በማደርገው ያው ክርስቲያን ከውስጥ ትገጽሳለሽ፣ ያ ነገር ዝም ይላል። ሌላ ሰው ቢሆን ይሄ ራሱ ግጭት ነው ታውቂያለሽ። ሌላ ሰው ቢሆን ወይ ለሊት ሄዶ እሷን እንቅልፍ መቀስቀስ ምናምን ነገር፣ ይሄ ነገሮች እንኳን መቻቻል ነው። ይሄን ነገር እንኳን ችዬ ነው። ለምንድን ነው ምን አርጌሽ ነው? እኔ አንድም ቀን ሄጄ ሰዎቹ ጋር እንደዚህ አድርጋኛለች ብዬ አውርቼ አላውቅም። ለምንድን ነው ስሜ የምታጠፊ? እነሱ ጋር ዝም ብለሽ ከስሜ ወርደሽ መኖራችን ሞኝ እኔ ምኑ ጋር ደረስኩብሽ? ይሄን ሁላን እንኳን ብዬ ለሷ ብቻ ነው ላኩት ያንን ማለት ነው። ከዛ እሱን እንኳን ማለት ነው ሶሪ ብያታለሁ መልሼ ማለት ነው። ይቅርታ እንዲህ በማድረጌ ኦቨር ከአንቺ የምታደርጊ ክፋት በእኔ ላይ ኦቨር ሲሆንብኝ ነው እኔ አንቺ እንድታይ የቻልኩልሽን እንድታይ የቀረጽኩሽ እኔ አጠፋልሻለሁ ብዬ ይቅርታ ብዬ እንኳን ድምጽ ልክላታለሁ። ያለ ነገር ይሄ ነው እንጂ ሌላ ችግር ነው። እሺ እህቴ ስሚኝማ፣ አሁን እሷ ለመዳም ስላንቺ ክፉ የምታወራ ከሆነ ሄደሽ አንቺ ለመዳም ስለሷ ክፉ ማውራት ትችያለሽ እንጂ እሷ በተኛሽበት አልቀረጸችም። ይሄ ወንጀል ነው። በኢማራት ሕግ አንድን ሰው ያለ ፍቃዱ ስልክሽ ላይ አይደለም ተኝቶ በቁሙ መቅረጽ በራሱ ወንጀል ነው። ከ5 ዓመት እስከ 10 ዓመት ያሳስርሻል። አሁን እሷ ለመዳም የቀረጽሻትን ወስዳ አሳይታ ለመዳም ብትናገር ቀጥታ ፖሊስ ነው የሚጠሩት። ነገ እኔንም ትቀርጸኛለች ብላ መዳም ቀጥታ ፖሊስ ነው የምጠራብሽ። በእንዲህ በመቅረጽ ምናምን አይደራደሩም አረቦች። አይደለም ሰውነቱ ተቀርጾ ሰው አይደለም ቤታቸው ስለተቀረጸባቸው ፖሊስ ይጠራሉ። ስለዚህ ሙሉ ለሙሉ ስልክሽ ላይ የቀረጽሽውን ነገር አይኗ እያየ እያሳየሻት ደልተሽ ስልክሽ ንጹህ መሆኑን ማረጋገጥ አለብሽ። ካለበለዚያ ለመዳም ሄዳ ከተናገረች ወዲያው አሁኑኑ ፖሊስ ይጠራሉ፣ ትታሰሪያለሽ። አይፈቀድም። በጣም ክልክል ነው ሰውን ያለ ፈቃዱ መቅረጽ። አይደለም የተኛ ሰው ነፍሱን የሚያቅሰው የተኛ ሰው ራሱን አያውቅም። የሰው ልጅ አይደለም ራሱን ሳያውቅ እያወቀ እንደዚህ አይኑ እያየ ያለ ፈቃዱ መቅረጽ በህግ ያስቀጣል። እዩ ሀቢቢ እዩ ስሚ አንድ ነገር ማለት ነው። ልጅቷ የክፋታ ጥግ ወደ 6 ሰራተኛ 7 ሰራተኛ ከኔ በፊት በሷ ምክንያት ከዚህ ቤት አስወጥታለች። እኔ ፈጣሪ ያረገችሽን አርጊያት። በጥፊ የመታሽን ሰው በጥፊ ትመጪዋለሽ እንጂ በጥፊ የመታሽን ሰው በቢላ አታርጁ። ብድርሽን ለመመለስ እሷ ስላንቺ መጥፎ ነገር አውርታ ከሆነ ለመዳም አንቺም ሄደሽ ተናገሪ ለመዳም። እኔ ያንን ሁሉ ነገር አላደርግም ብያለሁ። በሰው ቤት በሰው አገር ያንን ሁሉ ነገር እኔ እኮ ማድረግ እችላለሁ። ክፋት ቀላል ነው። ክፋትን በክፋት መመለስ ግን ክፋትን በፍቅር መመለስ ፈልጋለሁ። እኔ በፍቅር ነው እንዴ መለሽ? ማሪ በተኛችበት መቅረጽ ወንጀል ሰራሽ። ስሚኝ አመት ከምናምን እኮ ችዬ እኔ እንድትረዳ ነው እንዲገባት ነው። ሌላ ሰው እንኳን ነገ እንደዚህ ብታረግበት ሰውን ክፋትን በክፋት መመለስ እንደሚችል እንድትማር ነው እንጂ እኔ እንድትጎዳ አይደለም። መልሼ ሶሪ አጠፋልሻለሁ ብያታለሁ እኮ እኔ። አዎ ግን ለአንቺ ለወደፊቱ ማሬ ማታቂ ከሆነ ህጉን ኔቨር ማንንም ሰው እንዳትቀርጭሽ።
ያሳስራል። ኢማራት ላይ እንዳትቀርጪ። የሰደበሽን ስደቢው፣ የመታሽን ምቹ እንጂ ያልተደረግሽው የቀረጸሽን ነው የምትቀርጪው። የቀረጸሽን ራሱ አትቀርጪው። ወንጀል አትሰሪም፣ ከሱ ጋር ገደል አትገቢም። ፖሊስ ትጠሪበታለሽ። አንድ ሰው እኔ ብዙ ነገር ቻልኩኝ። ይሄ ቀላል ነገር ነው። እኔ ብዙ ነገሮች ቀላል አይደለም። ቀላል መስሎ ታይቶሽ ነው። ወንጀል ነው የሰራሹማ። ቀላል አይደለም ማሬ። እሷም አጥፍታለች። ሄዳ ለመዳም ስለአንቺ መጥፎ ነገር ተናግራ ከሆነ መዳም ስትነግርሽ ወዲያው አንቺ ራሱ ስለሷ የምታደርግሽን የበላችበትን እንደምታሳጥብሽ ምናምን ለመዳም መንገር ነው ያለብሽ። እንደዛ ነው ብድር የሚመለሰው። ያደረገችሽ ነው የምታደርጊያት። ይሄን ለምጃለሁ። ለእኔ ኖርማል ነው፣ ቀላል ነው። እኔ አጠፋለሁ፣ ምንም ችግር የለም። ሶሪ። አዎ አንቺኛዋ ደግሞ ለምንድን ነው እየሄድሽ ለመዳም የምታቃጥሪው? ሂጅ ልጥራቸው። ልጆቹ ለሁለቱ ሴቶች ልጆች ነው ትናንትና የተናገርኩት። ልጥራቸው አቦ እኔ ስለሷ ክፉ ካወራሁኝ ወይም ደግሞ ስራ እኔ ስራ እኩሽና አይደለም ያመጣችሁኝ። እኩሽና ተሰራሁኝ በጋራ ነው ሁሉንም ስራ የምንሰራው። እዚህ ተቀመጭ ታላችሁ ነው ያልኳቸው እንጂ ስለሷ ይሄን ታረጋለች ብዬ ተናግሬ ተሆነ ልጅቱን እጠራታለሁ። ለሁለቱ አረቦቹን ከጠራሻቸው ይኸውልሽ፣ አቃጣሪነትሽን ልታረጋግጪ ነው። እነሱን ከጠራሻቸውማ ቪዲዮ ስለመቃለጽሽ እንዲሰሙ ነው። ያኔ ፖሊስ ይጠሩባታል፣ ያሳስሯታል። ወንጀል ነው፣ አይቻልም ሰውን መቅረጽ። እሺ አለማውቋ ነው። ይኸውልሽ እሷ አሁን አለማውቋ ነው ህጉን እንጂ ብታቅ እንደዚህ አታደርግም። ይሄ ወንጀል ነው ሰውን መቅረጽ። አሁን አይንሽ እያየ እዚሁ ጋር አይንሽ እያየ ታጸዳልሻለች። እንትን ዲሊት ውስጥ ገብተሽ ከጋላሪ ላይ አጥፍታ እንደገና ዲሊት ውስጥ ገብተሽ መጥፋቱን በራስሽ በአይንሽ አረጋግጠሽ አዎ ጠፍቷል ሳትይ አትወርጂም ከዚህ ጋር። በተረፈ ግን አረቦቹን ልጥራቸው ይመስክሩልኝ ማለት አረቦቹ ከአንቺ ጋር ምን ያህል ቅርርብ እንዳላቸው እያሳየሽን ነው። ስለዚህ ይሄ ትክክል አይደለም። እሱ አሁን ስለሷ ክፉ እኮ አላወራሁም ሀቡ፣ እንደዚህ ብቻ ነው ያልኩት። ችግር የለውም አላወራሽም። ኢትስ ኦኬ ችግር ወላሂ እኔ እንደዚህ ነው ያልኩት። ምን እኔ ያልኩት በስራ ኩሽና የምሰራ ተሆነ እንተጋገዝ ነው ያልኩት። ብዙ ስራ አለበት ከዚህ ባለ ብዙ ኬሶች ስለሚፈጸም እሷ ለሷ ይሄ ቀላል ነገር ነው። በቃ ሶሪ ብያታለሁ። ያኔ እኔ በተኛሁበት መቀረጽ ያኔ ቀላል ነው ሀቡ። ከዚህ የሚበልጥ የሰውን ህይወት እያተረፍሽ ነው በዚህ ሰዓት ማለት። ለዚህ ለጥቃቅን ነገሮች ጊዜሽን ማጥፋት የለብሽም። ይሄ ቀላል ነገር ነው። አጠፋላታለሁ። ይሄ የሰውን ህይወት አንቺ በጣም ህይወት ውስጥ ያሉትን ነው የምታተርፍ። ይሄንን ጊዜ ለእንደዛ አይነት ነገር ተጠቀም እንጂ ለዚህ ለተራ ነገሮች አይደለም። ይሄ ቀላል ነው። እሷም አውራት ብታወራ ምንድነው? አሁን እሷ ልትሄድ ነው። ወር ከ15 ቀን የቀረት አይደል? ልትሄድ ነው ወደ አገር። በቃ ስለዚህ ሌላ ሰራተኛ ይመጣል። በሰላም ስራሽን ትቀጥያለሽ ከአዲስ ሰራተኛ ጋር። አሁን ከእሷ ጋር ይቅርታ ተባባሉ። አንቺ ተሻል። የአንቺ ጥፋት ይበልጣል ቪዲዮ መቅረጽሽ ወንጀል ስለሆነ አሁን ስልክሽን ስጫትና አይኗ እያየ አጥፍታ አዎ ሙሉ ለሙሉ አጥፍቻለሁ ትበለን ራሷ በአንደበቷ። ከጋላሪ ላይም ታጥፋ ከዲልማ አሁን ራሷ ተመለስ ቀላለው በራሷ እጅ ታጥፋ እና አምጪላት እና እዚህ ጋር አጥፍታ አጥፍቻለሁ ትበለን እኮ ግን ወንጀል ነው፣ በጣም ወንጀል ነው። የተኛ ሰው አይደለም በቁሙ ያለ ሰው ራሱ ቪዲዮ መቅረጽ አይቻልም። አንድ ሰው ያለ ፈቃዱ የተቀረጸ ቪዲዮ ለማስረጃ ራሱ ፍርድ ቤት መቅረብ እንደማይችል ታውቃላችሁ። ለሆነ ነገር ማስረጃ ፈልጋችሁ ሰውን ያለ ፈቃዱ ብትቀርጹት በገዛ ፈቃዱ ዋትሳፕ ላይ የላከላችሁ ቮይስ ነው ማስረጃ የሚሆነው እንጂ አንድ ሰው ደውሎ ያለ ፈቃዱ ሪከርድ አድርጋችሁት ወይም ያለ ፈቃዱ ቀርጻችሁት ለፍርድ ቤት በቂ አይሆንም። እሺ አይቻልም። ወንጀል ነው። ሰውን መቅረጽ ወንጀል ነው። ሰውን ያለ ፈቃዱ ቪዲዮ መቅረጽ ወንጀል ነው። የትም ማለት አትቅረጹ ሰውን። እሺ ማለት የሆነ ሰው በድሎኛል ብላችሁ የበደላችሁን ሰው ቪዲዮ ብትቀርጹት እናንተ ናችሁ ተጠያቂ። አትቅረጹ ሰውን ያለ ፈቃዱ። እስኪ ጋላሪ ውስጥ ግቢና ደልቺ እና ከዛ ዲሊት ሪሳይክል ዲሊት ውስጥ ግቢና ደልቺ። ኤው አጥፍቻለሁ። ለራሷ ስጫትና ታረጋግጥ ባለቤቷ እና ለማንም አላክሽም። ቀራጯ ለማንም አላክሽም። ሐራብ ወኔ እንደዛ አይነት ሴት አይደለሁም። እኔ ለማንም አላኩም። ስላደረኩትም ደግሞ ሶሪ ብያታለሁ። ኪፋታስ እኔ ጥቂቱን ነው ያወራሁልሽ። ምክንያቱም እቺ ሰዓት ለሌላ ነገር መጠቀም አለብሽ ብዬ ማለት ነው። ኪፋት አይደለም። እኔ እንድትማር ነው እንጂ ሊጎዳት ፈልጌ አይደለም። መልሼ ይቅርታ ብያታለሁ። እኔ በደንብ ማለት ነው። ሶሪ ብዬ ድምፅ አስቀምጬላታለሁ።
አዎ በወንጀል አይደለም ሰው የምታስተምሪው። አንቺም ጥፋትሽን ማወቅ አለብሽ። ትልቅ ጥፋት ነው ያጠፋሽ። ወንጀል ነው የሰራሽው። አሁን እሷ ለመዳም ብትናገር አንቺ ነሽ ተጎጂ፣ እሷ አይደለችም ተጎጂ። እሷ ወሬን ያቃጠረችው። እንደሷ ወሬ ማቃጠር ትችያለሽ እንጂ ቪዲዮ የሚጠቅም አይደለም ማሪ፣ የሚጠቅም አይደለም የምትይው ምን ነው? አንድን ሰው በተኛበት ቪዲዮ መቅረጽ ወንጀል ነው እያልኩሽ እኮ ነው። አንቺ ወንጀል ነው የሰራሽው። አዎ እሱን ምን ወዳው ነው በቃ አጠፋለሁ ያልኳት። ስላጠፋሽ እኮ ህጉ አይምርሽም። ገብቶሻል? ስልክሽ ይመረመራል እኮ ለሰውም ልከሽ ከሆነ ምናምን ህግ አለ እኮ። ለመዳም ብትናገር መዳም ለራሷም ትፈራለች። እኔንም ቀርጻኝ ይሆናል ብላ ነው የምታስበው። ቤቴንም ሚስጥሬንም ቀርጻብኝ ይሆናል ብላ ነው የምታስበው። አይደረግም። ያለማወቅ ከተጠያቂነት አያድንም። ስለዚህ ወንጀል አትስሩ ፕሊስ። የበደላችን ሰው በወንጀል አይደለም ብድር የሚመለሰው። እናመሰግናለን። ምንም አይደል። ቆይ አሁን ተደልቷል ትበልና እሷ ከዛ ታርቃችሁ ነው የምትወጡት። ይኸው አለች እኮ አላየሽም? አላረጋገጥሽም? ደልታለች ጋላሪ ላይ እንትን ብላልሻለች። ማሬ ደልታልሻለች። የለም ጋላሪ ላይ ቴንክ ዩ ጆዬ። እንትን አንድ ይቀራል። እንትን ማሬ ሪሰንትሊ ዲሊት ውስጥ ገባሽ? ግቢ ሪሰንትሊ ዲሊት ውስጥ የተደለተው እዛ ውስጥ ይቀመጣል። ትራሽ ውስጥ የቆሻሻ ዕቃ እዛው ጋላሪ ውስጥ ሪሰንትሊ ዲሊት የሚል አለ። 30 ቀን ይቆያል እዛ የተደለተው ውስጥ። ጋላሪ ላይ ነው ሀቦ? አዎ ሌላ ቦታ አለ ሴፍ የሚያደርግ የለም። ጋላሪ ላይ ማሪ የተደለተ ጋላሪ ውስጥ ገቢና ዲሊት የተደረገ ለ30 ቀን የሚቀመጥበት አለ። የቆሻሻ ዕቃ ምልክት ሪሰንትሊ ዲሊትድ የሚል የለም። ሳጅዬ ዋትስአፕ ላይ ሚስ ኮል ያደረኩልሽ ጀስት መልእክቴን እንድትሰሚው ብቻ ነውማ፣ ቮይስ እንድትሰሚው ብቻ ነው ሳጅ። የለም እንትን የቆሻሻ ምልክት ምንድነው? ስልኩ አይፎን ነው ሳምሰንግ? አይፎንም አይደለም ሳምሰንግም አይደለም። ምንድነው ታዲያ? ስም የለውም እንዴ ስልኩ? አይፎን ቢሆን የኔ አይፎን ስለሆነ በአይፎን ላሳይሽ ነበር። ሪሰንትሊ ዲሊት ማለት ይሄ ነው። ኢንፊኒክስ ነው የኔ። ይኸውልሽ እዚህ ጋር ሪሰንትሊ ዲሊት የቆሻሻ ምልክት ይታይሻል? የተደለተ ነገር የሚገባበት የቆሻሻ ዕቃ ከዛ ላይ ይተበር ማለት ከዛ ላይ መመለስ የለም። በቃ ነገም እኮ አብረን ነን። እኔ የሆነ ነገር ተፈጠር ነገም አብረን ነን እናወራለን አይደል? እንደዚህ በቃ የለም። አጠፋው ይመኑኝ ካመናችሁኝ ማለት ነው። የለም ራሷ ባለቤቷ ቼክ ለምን አታረግም? ስልኩን በእጇ ሳጠዋት እኮ ስልኩን አየች እኮ በቃ ራሷ ተደልቷል ካለች በራሷ አንቺ ዝም በይና ከሷ አንደበት እንስማና ከዛ ካላስ ራሷ ኃላፊነቱን ትውሰድ። እሺ ደልታለች ታጋላሪ ላይ። እኔ ሌላ ቦታ ካለ ስልኳን እኔ ባህሪ አላውቅም። የኔ አሁን 3 ቦታ ነው ፎቶ የሚያስቀምጠው ማለት ነው። 3 ቦታ ጋላሪ ላይ ሌላም አለ 3 ቦታ ማለት ነው። በቃ ከተደለተ አንቺ እኔ እርግጠኛ ነኝ ስልኩን በደንብ ፈትሼ ተደልቷል ካልሽ خلاص እሺ ደልቻለሁ ታለች። እሺ አምኛታለሁ። ተጋላሪ ላይ ደልቻለሁ እኮ ከጋላሪ ውጪ ምንድነው ስሙ? ስልኩ የስልኩን ስም ንገሪኝ። ኢንፊኒክስ የሚባል ስልክ የተደለተ ነገር ምን ውስጥ ነው የሚቀመጠው ጋይስ? እኔ ስለ ኢንፊኒክስ ምናምን አላውቅም። ለማንኛውም ውዴ ስልክ ቁጥርሽን ሞዴሬተሮች ጋር አስቀምጪ። ችግር ካለ ትነግሪኛለሽ። የመዳምንም ስልክ ታስቀምጪኛለሽ። ችግር ካለ ይሄ ቪዲዮ የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። ኢትዮጵያ ሄደሽም ቢሆን የትም ቦታ ተፖስቶ ካገኘሽ ትነግሪኛለሽ። እኔ ለመዳም አደርስልሻለሁ ጉዳዩ። እሺ አመሰግናለሁ አብዬ። ኦኬ መዳም በህግ እንድትጠይቅልሽ። አንቺ ኢትዮጵያ ልትገቢ ወር ከ15 ቀን የቀረሽ። ይሄ ቪዲዮ አንቺ ኢትዮጵያ ከገባሽም በኋላ የትም ቦታ ላይ ተፖስቶ ብታገኚ አንቺ ከአሁን ስትወርጂ ቁጥርሽን ለሞዴሬተሮች ሰጪ። ዋትስአፕ ላይ የመዳምን ስልክ ታስቀምጭልኛለሽ። ይሄ ቪዲዮ የትም ቦታ ተፖስቶ ካገኘሽ ለመዳም እኔ ቀጥታ ኮንታክት አደርጋታለሁ። ማስረጃውን ልክላታለሁ። ቀጥታ ሄዳ በህግ ትጠይቅልሻለች። እኔ ሲጀመር ተዚህ ቤት በጣም ኢማራት ነኝ ኢንሻአላህ። እሺ አመሰግናለሁ። እሺ አሁን ታረቁ እናንተ ይቅርታ ተባባሉ። እሺ ይቅርታ። እኔ መጀመሪያ ይቅርታ ጠይቀሻለሁ። እሺ እኔ መጀመሪያ ይቅርታም ያንን ፎቶ ልከሽልኝ
ያንን እኮ ሌላ ሰው ቢሆን እኔ እንጃ በጣም እኮ ነው የደነገጥኩት። አቦ እኔ እስካሁን ድረስ ምግብ አልቀመስኩኝም ታውቂያለሽ። እኔ በጣም ነው የደነገጥኩት ማለት ነው። በጣም እንደውም ሪከርድ እኔ ዙ ቤት ነው ያለሁት፣ ግን ሪከርድ አድርጋልኝ ቪዲዮም አለኝ አለችኝ። በቃ ምንም ላደርግ አልቻልኩኝም። ቀጥታ እኔ በቃ ያክስቴ ልጅ ነው ያወራሁት። ምክንያቱም በዛን ሰዓት ምንም መላው ጠፍቶ ቁጭ ነው ያልኩት። እንደዛ አይነት ነገር እኔ ምንም አልጠበቅኩኝም። ትዝ ብሎኝም አያውቅም እንደዚህ ታደርገኛለች ብዬ ማለት ነው። ይሄ አያስገም ኖ አረሳ ፎቶ እኮ ችግር የለም እኮ ወኔ ያለው ነገር አይደለም። እኔ አንቺ እዚህ ቁጭ ብለሽ እኔ አንድ ፎቶ እንኳን ስልኬ ላይ አታገኝም። በፊትሽ አንድ ፎቶ እንኳን በፊትሽ አታገኝም። አላነሳም። አይቻልም አማሮቼ። ኦኬ ጨርሰናል። እኔ ወደ ስራ ልሄድ ስራ አለብኝ። እሺ በቃ ይቅርታ ተባባላችሁ? አዎ አቡዬ አመሰግናለሁ። በቃ ስራችሁን ተስማምታችሁ ስሩ። እሺ ፕሊዝ። እሺ ቻው። እናመሰግናለን። እሺ አይዟችሁ። ቻው። እሺ ወይ ጉድ! ገርማል። ስንት ጉድ አለ አንድ ቤት እየሰሩ እንደዚህ እርስ በርስ። እሺ ይቅርታ ጀምሪ ውዴ። ጋይስ እንደዚህ ሰውን መቅረጽ በጣም ወንጀል ነው። አንዳችሁ እንዳትሞክሩት። ሰው እንዴት ነው ተማምኖ አንድ ክፍል የሚተኛው ታዲያ? አንዱን በተኛበት የሚቀርጽ ከሆነ ነውር ነው፣ በጣም ብልግና ነው። አይደረግም። ካደረጋችሁ ደግሞ እስር ቤት ትበሰብሳላችሁ። እሺ ሰላም እናት። እሺ አቡዬ እኔ እንደነገርኩሽ ያው የገንዘብ እርዳታ